ስላሴ መታመኛዬ አምላኬ መጠለያዬ ውበቴን ማሸነፊያዬ ስላሴ መታመኛዬ ስላሴ መታመኛዬ አምላኬ መጠለያዬ ስላሴ መታመኛዬ ስሜ ደመላሽ አበበ ይባላል። ስራዬም ደግሞ መምህርነት ነው። በእንግሊዝኛ ቋንቋ ማስተማር አስተማሪ መሪ የሚባል ትምህርት ቤት ውስጥ ማለት ነው። ላለፉት 16 ዓመት እያስተማርኩ ነው። አሁንም በማስተማር ላይ ያለ ሰው ነኝ። ከዚህ በመቀጠል ስለ አስተዳደግ ልነግርሽ መልካም ነው ብዬ ስለማስብ አስተዳደግ ይመስላል ነውና የኔ አስተዳደግ እንደማንኛውም እንደዳ ኢትዮጵያዊ ድህነትን እያጣጣመ ያደግን ሰዎች ነንና ድህነትን ኩራት ብለን ሳይሆን በቃ አኗኗራችን ያ ስለነበረ ነው በወቅቱና ያው ጭቃ ያወካን ሸርታት እየተጫወትን አባሮሽ የመሳሰሉትን ህፃናቶች የሚጫወቱበትን ጨዋታ እየተጫወትን ስናጠፋ እየተቆረጠን ያደግንበት ማህበረሰብ ውስጥ ነው ያደግኩት። ያው ስታጠፊ ደግሞ የሰፈሩ ሰው ነው እንዳለ አንቺን የሚቆጣጠርሽ የሰፈሩ ሽማግሌ አንቺ ስታጠፊ ይቆነጥጥሻል። ግዴታ ቤተሰብ አባል መሆን አይጠበቅበትም አንቺን ለማስተካከል። ያንን ህይወት እያጣጣመን ያደግነው ነውር የሚባለው ነገር ነውር እየተባለን ግለኝነት ደግሞ ካላጠቃቸው ሰዎች ነኝ ያስባለሁ። ሰዎች አሁን ይሄ ምዕራባውያን ያመጣውን ህይወት ሳይሆን እኛ የነበርንበት ህይወት የአብሮነት ህይወት ነበር፣ የአንድነት ህይወት። ቡና ጠጡ፣ ሰው ተሰብስቦ የሚጫወትበት፣ ባህላትን በጋራ የሚያከብርበት፣ በቃ ሰው ፌስት የሚያደርግበትን ህይወት ነው ያሳለፍነውና ያ ህይወት ደስ የሚል ህይወት ነበር። እና ያ ደግሞ ማህበራዊ መስተጋብርሽ የሚፈጥረው የራሱ የሆነ ግንኙነት አለ። ያ ግንኙነት ምንድነው? አንዱ ለአንዱ መተጋገፍ፣ መረዳዳት። አሁን ቤተሰብ ላይ ስናይ አባቴ ትልቅ ወንድሜ የሚረዳቸው ብዙ ሰዎች ነበሩ። መርዳትን እያሳዩ ሲያስተምሩሽ አንቺ ደግሞ ያ ነገር ውስጥሽ ያድግና አቅምሽ በፈቀደ መጠን ለሰው የምትኖሪበት መንገድ ትፈጥሪያለሽ። ይሄ የሚሆነው ሰው ቲዮሬቲካሊ ከሚማረው ይልቅ እንዲህ በማየት የሚማረው ነገር ነው ሰው የሚቀርጸውና አካባቢው ራሱ በቃ ፍቅር ያለበት አካባቢ ነው ብዬ ነው የማስበው። በካሚካኤል አካባቢ ነው ያው እንደምታውቂው ተወለድኩት። እዚህ ካሚካኤል አካባቢ ስንሆን ተኝተሽም ራሱ ቅዳሴ ነው የሚሰማሽ፣ ስለ እግዚአብሔር ነው የሚሰማሽ፣ ስለ መተሳሰብ ነው። ቤተክርስቲያን ሄደሽ ጾመሽ ስትነሺ ወደዚህ ልትመጪ ስትይ የሚሰጡሽ የበረከት ትንሿን እየቀመሽ በዛ ውስጥ መስጠትን እየተማርሽ ያደግሽ ሰው ነሽና ይሄ ነገር ደግሞ በህይወትሽ ይመጣል። በህይወትሽ ሲመጣ በማንኛውም መተጋገዝ ውስጥ ልትታገዢም የምትችልበት መንገድ ይፈጠራል ማለት ነው። ያ ህይወት ሰው ኖሮት ሳይሆን ሳይኖረው የኖረውን ህይወት ነው የኖርኩትና ደስ የሚል ፍቅር ያለበት ህይወት ነው። በዚህ አጋጣሚ ብዙ መተጋገዞች ያልኩሽ ነገር አሉ። እነዛ ነገሮች ግን አገዝኩ ብለሽ ለመናገር ወይ ደግሞ እንደዚህ ለመታየት የምታረጊው ነገር አይደለም። በቃ ከውስጥ የተሰጠሽ ነገር ነውና ድህነትን በፍቅር ውስጥ ያየንበት ህይወት ነበር የነበረውና ደስ የሚል ህይወት ነበር። ሰው ለሰው አስፈላጊ ነው። ሰው ለሰው በጣም ይጠቅማል ብዬ አምናለሁ። ፈጣሪም የፈጠረው ሰው ነው እንጂ ሀብትን አይደለም።
ሀብትን የሰው ልጅ በድካሙ የሚያመጣው ነገር ነው እና ጥሩ ነገር ሰራው ብዬ እንኳን የማወራው ነገር የለም ብዙዎቹ ምናልባት በምሳሌነት ይጠቅሱኛል ግን የሆነ ሁላ በፈጣሪ ነው በሰው ዘንድ የሆነች አንዳች ነገር የለችምና ይሄን ነገር የምታረጊው ምንድነው ይሄ ማለት ፎርማሊ ሳትማሪ ያደግሽበት ህይወት አለ ቤተሰቦችሽ የሚያሳዩሽ ነገር መስጠት መካፈል ለምሳሌ የኛ ቤት ምን አይነት ነገር ነበረው በር አይዘጋም በፊት ማንም ገብቶ እንጀራ ይበላበት ቤት ነው ማንም ይቀምስበት ነው የሚሰጡ እጆች ይቀበላሉ ያንን ህይወት ያየንበት ህይወት ነው እና ያንን ነገር አንቺ ውስጥ ያድጋል ሳታውቂው እሺ አባትሽ አሁን አባቴና ትልቅ ወንድሜ በህይወት የሉ ግን ስራቸው ውስጥ ተቀምጧል ያ የተቀመጠው ውስጥ የተቀመጠው የነሱ ስራ እኔ እንደተገበረው ነው የሚገባው ነገር ነው ምን አለ መሰለሽ የሰው ልጅ ውድ ፍጡር ነው ያ ውድ ፍጡሩን ደግሞ ለተቸገሩት በመድረስ መኖር መቻል አለበት ያምናለሁ የሰው ልጅ እንደገ ብር ቢኖር የፈለገ ሀብት ቢኖረው እንጀራ ነው ይበላው ሞቱ ሲመጣ ደግሞ እቺን ምድር ጥሎ ይሄዳል ግን እያለ መኖር መቻል አለበት እያለ መስራት መቻል አለበት ምን ሰራችሁ ለምንባለው ነገር አንዳችን ለአንዳችን መትረፍ አለብን በያምናለሁ ትምህርት ቤት ውስጥ ከተማሪዎች ጋር ጥብቅ የሆነ ግንኙነት ነው ያለኝ በጣም አፕሮች አረጋቸዋለሁ በዛ እኔ እነሱን በማቀርብበት መንገድ ደግሞ ብዙ ተማሪዎች ለኔ የሚነግሩኝ ውስጥ ጓዳቸውን ሳይቀር የሚነግሩኝ ነገሮች አሉና አንዳንዶቹ እየሳቁ ውስጣቸው ግን ብዙ ችግር ያለባቸው ተማሪዎች አሉ ኢትዮጵያዊነት ማለት እንግዳ ማክበር ነው ኢትዮጵያዊነት ማለት ለትልቅ ሰው መታዘዝ ነው ኢትዮጵያዊነት ማለት ብዙ ቅል አለው ሚስጥር አለው ነጮች የማይሰሩት እኛ ኢትዮጵያውያኖች ብቻ ጋር ያለ ነገር አለ እሱ እንዲሆን ፈልጋለሁ እኔ በከበብ ውስጥ ለምሳሌ ዛ ትምህርት ቤት ውስጥ ምን ተሰርቶ ነበር አጋፔ ሰርተን በጭቃ እንዲህ በጭቃ ሰርተን አጋፔ እንጀራ በጋራ ነው የምንበላው የተቆራርጦ የሚመጣው ሳይሆን በጋራ አንዱ ሲጎርስ ለራሱ ሳይሆን የሚጎርሰው መጀመሪያ አጉርሶ መጉረስ እንዳለበት ትልቅ ሰው ሲመጣ ብድግ እንዳለ ማለት እንዳለበት ይሄን ነገር እንፈልገው ነበር እቺን ደግሞ ቤተክርስቲያንም የራሱ ያነ ተጽዕኖ ነበራት በኔ ህይወት ላይ ማለት ነው ለምን ማከበር ማለት እዛ ላይ ነው ያለው እና ያ የልጅነት ተጽዕኖሽ ከተሻለ ስራሽ ውስጥም ስትመጪ ነገር ነበርና ተማሪዎች ውስጥ እንዲሰርጽ የምፈልገው ያ ነገር ነበር እና ከነሱ ጋር እንቅስቃሴ ጀምሬልሽ በመሃል አየር መንገድ ማስታወቂያ ያወጣና ተወዳደር ብለው ብዙ ሰዎች ጠይቁኛል ተወዳደር ይገባልሻለሁ 2006 አየር መንገድ በሪዘርቬሽን ሩም 4 ወር ሰልጥነን እዛ ቁጭ ብዬ ግን ከራሴ ጋር ትግል አለ ለምን እሳጋ በሰራ ብዙ ነገር መስራት እችላለሁ አየር መንገድ ደግሞ በገባ የተሻለ ፐርሰናል ኢንካም የራሴ ፐርሰናል ዲቨሎፕመንት ሊኖረኝ ይችላል ግን ግጭት አለ ክፍል ውስጥ እንዲ ቁጭ ብዬ አየር መንገድ እዛ ሪዘርቬሽን ትሬኒንግ 4 ወር ነው የሰለጠነ ከራሴ ጋር ነበርኩ ለምን እዛ እንዳጋጣሚ ሳሳት በልተ ምናም ዳቦ ሲጣል ያለሽ ሳጋ ደግሞ ዳቦ የለምና የሰው ልጅቱ ጋር ነው የሚያስፈልገው ፐርሰናል ላይፉን ነው ማሰብ ያለበት ወይስ እንደ ሰው ማሰብ አለበት የሚለው ነገር ከራሴ ጋር ትግል ካረኩ በኋላ ከ4 ወር በኋላ ለካ ሳይንስ እንደደረግ ለስራ ማለት ነው ጥዬ ወጣሁ ጥዬ ስወጣ ብዙዎቹ ሰደቡኝ ሞኝ እንዴት ለራስ አታስብ እስከመቼ አንተ ለሰው ማምለግ እንዴት ነገር አለ
ፈጣሪን እኮ የምንወደው ለሰው ስለኖረ ነው። ፈጣሪን የምንወደው ስለ ሰው ሲል ነው የተሰቃየው። ፈጣሪማ ፈጣሪ ነው። ግን ከሱ የምንማረው መኖርን እንጂ መስበክን አይደለም። ብዙ ስብከት ሊሰበክ ይችላል። ፈጣሪን ግን ከኛ የሚጠብቀው በህይወት ያንን ነገር ለብሰነው እንድንኖር ነው። ይሄ ደግሞ እንደ ምሳሌ ወንድሜ ይኖር ነበር። ትልቁ ወንድሜ በህይወት የሌለው አባቴ የሚኖር ነበር። የሚገርምሽ ለሰው ነበር ይኖር የነበሩት። ይሄንን ህይወት ለኔ አጋብተውብኛል። ስለዚህ ይሄንን ስትወስኚ ሰዎች ላንቺ እኮ መልካም በማሰባቸው እንደዚህ የሚልሽ ለምን ለራስህ አታስብም ማለት ነገር አንተ እስከመቼ ድረስ ግን እኮ ለሰው መድኃኒቱ ሰው ነው ይላል ማለት ነው። እኔ ጠላቱ የሚባለው ነገር አላስብም፣ ግን ለሰው መድኃኒቱ ሰው ነው። እዛን ጥዬ ወጣሁ። ስወጣ እንደውም 29 ሺህ ብር ትቀጣለህ። ይሄንን ተቋም ንቀነው ተብዬ ታሪኩን ስነግራት ከበራሱ ወሰን ተብዬ እንደወሰን ተደረገ። ተመልሼ መመርመር ውስጥ ገባሁ። እዛም ከገባው በኋላ እኔ የምፈልገው አንድ ሰው ለብዙዎች መኖር ይችላል፣ ለብዙዎች መትረፍ ይችላል። ይሄ ራስ ወዳድነት ግለኝነትን ማጥፋት የሚቻልበት መንገድ ከተፈጠረ አገሪቷን ፍቅር በፍቅር ትሆናለች ብዬ አምናለሁ። ለምሳሌ አይከን አድርጌ የምጠራው አንዱ ዶክተር ቢኒያም ነው። ቢኒያም ማለት ራሱ ቤተክርስቲያን ብዬ የማስበው ሰው ነው። በቃ በምግባሩ የሚታይበት መንገድ ስለሆነ ፈለገ ሰው ልጅ ቢበላ አንድ እንዳልኩሽ ነው ማለት እድሜው አይጨምርም አይገፋም፣ ግን ሲኖር ጥሩ ስራ ሰርቶ ነው ያለ አለበትና ብዙዎች ስለኔ ጥሩ ነገር ያወራሉ። ግን ጥሩ ፈጣሪ መሆኑን ብዙዎቹ ላይ ገነዘቡት ይችላሉ። ፈጣሪ በሰዎች ውስጥ ገብቶ ስራ ሰራ ማለት እነዛ ሰዎች ሰሩ ማለት አይደለም። እና አይ ቲንክ አስተዳደግሽ ያ ነው ያንን ነገር ያደረገውና እግዚአብሔር ይመስገን አሁን ከነሱ ጋር በመሰራው ስራ በማወቅም ባለማወቅም የታገዙ ሰዎች ሊኖሩ ይችላሉ። ኢንቴንሽናሊ ማን ኢንቴንሽናሊ ሊሆን ይችላል ያ ነገር ግን ምድር ገነት የምትሆነው እኛ ስንዋደድ ነው ብዬ አምናለሁ። ማለት ምግብ አይደለም የሰው ልጅ መኪና አይደለም ይሄ ጌጣጌጦቹ ነገሮች እኮ አይደለም የሰው ልጅ እድሜ የሚጀምሩት የላይኛውን ቤት ማሰብ ስላለብን በድንኳን ውስጥ የምንኖርበትን ዓለም ጥለን ያኛውን ማሰብ ከቻልን የእውነት ሌላው ነገር ተራ ነው ብዬ ነው ማስበውና አስተዳደግሽ በአንድም በሌላ በስራሽ ላይ መምህር ስትሆኚ ደግሞ ጥቅሙ ምንድነው? ለብዙዎቹ የመትረፍ አቅም አለሽ። ለምን ተሰሚነትም አለሽ እዛ ቦታ ላይ ብዙዎቹ ተማሪዎች ለኔ የሚነግሩኝ ነገር ሳስብ አንዳንዴ በየ ሳልፈታላቸው መሄድበት ነገር አለ። ያ አንገበግበኛል እንደሰው። አንዳንዶቹን ደግሞ አቅም በፈቀደ መጠን ከነሱ ጋር ሆኜ ለማሳለፍ ሞክራቸው ነገሮች አሉ እና በአንድ ቀን ባደረን ቁጥር ለሞታችን አንድ ቀን ስለምንቀር ጥሩነትን የመሰለ እግዚአብሔር የመረጠው መንገድ መከተል የመሰለ ህይወት የለም ብዬ ነው። ፋንቱ ወርቁ ባላለው እናት ነኝ። ምስጋና ይግባው። እኔ ለልጆቼ ሞት ነኝ። በጣም ነው ለልጆቼ መለፋው። ቀን የቢሮ ስራ ሰራለሁ፣ ፈረንጅ ጋር ሰራለሁ። ለሊት ደግሞ ለነሱ ሳበስል አድራለሁ። እግዚአብሔር ይሄንን ቆጥሮ ገርዞልኛል መስኪን። አው አስራቱንም ቢወስድ ያሉት ደግሞ ተተክቶ ለኔ መልካም ነው የሚያስቡት። እንግዲህ ይሄ ሁሉ የማስራ ነው የእግዚአብሔር ስራ ነው። ልጅ ይወለዳል፣ ወላጅ ያሳድጋል። አሳድጎም ከመሐከሉ መጥፎም ይሆናል። ግን እኔ ምስጋና ይግባው የወለድኩት 5 ነው። አንዱን 10 ሲሄድ 4 አሉ። 4ቱም መልካም ቦታ ነው ያሉት። እግዚአብሔር የተመሰገነ ይሁን። ያችን ቀን ከለሊት መደክማትን እግዚአብሔር ቆጥሮልኝ ጥሩ ቦታ አውሎልኛል። ይሄ ምንድነው? ንግግሬ ከቅዱስ ሚካኤል ነው። ክርስትና ሲጭኝሉኛል ስወልድ
አልሰጥም ብዬ አንድ ልጅ ሰጠ ባለቤት ያሸንፈኝ እንጂ ልጆቼ በተከላላ የቅዱስ ሚካኤል ናቸው ሄጂ አንድ ልጅ ላይ አንድ ነገር ሳይ ቅዱስ ሚካኤል ላንተ እኮ የሰጠው ለዋለው እንደ ጉቦ ልጆቼ እንድትገርዝልኝ ነው ምንድነው ይሄ ልጅ እንዲሆነብኛል ወጣ ያለ ነው ባክ መልስልኝ እላለሁ ምስጋና ይግባው እግዚአብሔር የተመሰገነ ይሁን እዚህ ደርሰናል እንግዲህ ሁሉ አግብቶ ወጥቷል ሶስቱም አግብቶ ወጥቷል እባክ ልጅ እርሜ ሄዷል አግባ ስለው እሺ አይለኝም እንግዲህ እግዚአብሔር የፈቀደበት ቀን እየጠበቅን ነው ምስጋና ይግባው ለዚህ ያደረሰን አምላክ ስሜ ደበተ ፈራው ጋባላለሁ ሚስተር ደመላሽ ለኔ አስተማሪ ነው የኤሌመንተሪ መምህር ነበር ከዛ ጊዜም ነው ተውቃችን አሁን ላይ ያው ቤስት ጓደኛ ማዎች ነን ደሜ ብዙ ጊዜ በበጎ አድራጎት ስራ ላይ በደንብ እንትይላል ያኔ ኤሌመንተሪ በመሰራበት ሰዓት ያስተባበረን ያለ ችግኞች የተከለን ጎመን ቆስጣ አይነቶችን ነገር እየሰራ ለሰዎች ብዙ ነገር ያደርጋል ያው ሁሉ ገቢ የሚለው ለበጎ አድራጎት ነው በጣም ለሰዎች ብዙ ጊዜ እንትይላል ደሜ ክላስ ውስጥ ከማስተማር ይበልጥ የሰው ውስጥ ማንነትን መርዳት ብዙ ይፈልጋል በጣም ቀርቦ አንዳንዴ ያላ ተማሪ ክላስ ስለገባሽ አይደለም እንትን ማስተማር ማለት እሱ ጋር ያለው ህይወት አጠቃላይ ህይወትሽ ምንድነው ለምንድነው የማይገባው ለምንድነው እንዲምትወት ይላል በጣም እንደ ቤተሰብ ነው ቀርቦ ብዙ ጊዜ ተማሪዎችን እንትን ሲያስተምር የነበረው ያነቱ ብዙ ጊዜ በጣም ደስ ይለኛል ቀርቦ ነው በቃ እንደ ፋሚሊ ስንቅነሽ ዶርስስ ይባላልው ከደሜ ጋር የተዋወቅንበት መንገድ የዛሬ 4 አመት ከ6 ወር ምናምን አካባቢ ይሆናል ድንገት ነው በሰዎች ነው የተዋወቅነው ስራ እየሰራው አልነበረም የቤት እመቤት ነበርኩ ከዛ በኋላ ልጄም ደግሞ አንድ ልጅ ነው ያለኝ ያ ልጄም ደግሞ ትምህርት ቤት አልገባም ነበርና ከዛ ልጄንም ትምህርት ቤት ለማስገባት ከዛ በኋላ ደግሞ በራሴም ደግሞ ሰርቼ ለመኖር እና ቤት ውስጥ ያሉ ሴቶች ያው ብዙም አንዳንዴ ወጥቶ ለስራ እንትን አይሉምና ከዛ በኋላ ግራና ቀኝ በዛ ሰዓት ትንሽ ውስጤም ተረብሾ ስለነበረ በራሴም በኑሮ ትንሽ እንትን ብዬ ስለነበረ ከዛ ሰዎች ከደሜ ጋር የሱ ተማሪ የሆኑ ልጆችና ከኔ ጋር ቤተሰብ ናቸውና ከነሱ ጋር እንገናኛለን ማለት ነው እነዛ ሰዎች ማቃቸው ጋር ከዛ በነሱ አማካኝነት ደሜን ተዋወቅ ትምህርት ቤት በሱ በኩል ልጄ እንዲገባ ተደረገልኝ ማለት ነው እና ትንሽ የትምህርት ሰዓት ትንሽ ምዝገባ ምናምን አልፎ ነበርና ያለው ሁኔታ ዛጋ ተራዳና እሱ ልጄ ትምህርት ቤት እንዲገባ አደረገ ቻሌንጆቹ ከትንሽ ይጀምራሉ ትንሽ ቻሌንጆች ማለት ከባባድ ቻሌንጆች ማለት ለምሳሌ ትንሽ ቻሌንጆች ማለት ምንድነው አንድ እንዴት ብላ መጥተርክልሽ ነበርች እንዴት አመች መጥተርክልሽ እሷን ይዘሽ ከክፍል ወጥተሽ ደረጃ ላይ ስትጂ ወንድ ነሽ ሴት ነሽ ስትጂ ሰዎች ባልተገባ መንገድ ሊያስቡ ይችላሉ አንቺ ባላሰብሽበት መንገድ ግን አንቺ ትክክል ነሽ ብለሽ ካሰብሽ ማድረግ ያለብሽ ሁልጊዜ ስለምትወርቅ እኔ ነኝ እንትን እምላትና ያንን ሐሳብ ሰዎች ባልተገባ መንገድ ቢያስቡት አንዳንዴ ዲሞራላይዝድ ሆነሽ እኮ ነገሩ ልትወጪ ይችላልሽ ግን ማድረግ አለብሽ አንዳንድ ሰዎች እንደውም በግላቸው ያወራሉ እንዴ ተለየ ግንኙነት ነው እንዴ ምናምን እንዴት ታሳሰቦች አሉ እውነታውን ግን ይማሩ ይገብቶሻ እኔና ልጅቷን አብረን እናቀው
የሚገርምሽ ነገር እንደዚህ ዝም ብሎ አለ በሩመር ደረጃ ዝም ብሎ ሲቪዮኑ ችግሮች ሲፈጠሩ እውነታውን ሲያውቁት በራሳቸው ነው የሚሸማቀቁት። አደይንድ ነገሩን ሲያውቁት ይቅርታ የጠየቁኝ ሰዎች አሉ። እኛ እኮ ተሳስተን ነበር ባልተገባ መንገድ ነበር ያሰብነው። ማሰብ መብታችሁ ነው፣ ግን ቅንቅኑን ማሰብ ነው የሚያስፈልገው። መልካሙን ማሰብ የተሻለ ነውና ፋይናሊ የሚጥላት በሽታ። እንዲሁም ተማሪዎች ደግሞ እየራባቸው ምድቅ ሲሉ ስናነሳቸው ሻይ ቤት ይዘን ሄደን ዳቦ ምናምን ስንሰጣቸው ብድግ የሚሉ ልጆች ነበሩ። እና ቻሌንጁ በጣም ብዙ ነገር ይሄ ማይነር የምልሽ ቻሌንጅ ደግሞ ትልልቅ ቻሌንጆቹ ምንድነው? የእርሻውን እንቅስቃሴ ስንሰራ ግቢ ውስጥ የምንሰራው ማስፋፋት ጀመርና ከውጭ ጀመረ ቦታ ሰጥቶ ቀበሌው ራሱ ቦታ ሰጥቶ ወደ ውጭ አስፋፍተን ለምን ብዙ ሰዎች መታገዝ እንዲችሉ ብዙ ተቋሙም እንዲያድግ ፈልጋለሁ። ይሄ መካሪ የምለው ነገር አንድ መተጋገዝ ብቻ ሳይሆን ባህሉም ራሱ መቀጠል አለበት ብዬ ስለማምን ማለት ነው። አሁን እኮ ትንሽ ልጅ ሆኖ ለትልቅ ሰው ብድግ የሚል ሰው አታገኝም፣ የሚያስተናግድ ሰው አታገኝም። ለምን አልተማረውም፣ አላየውም። ያላየው እንዴት ይኖራል? ይሄ ክላሽ ኦፍ ሲቪላይዜሽን የሚባል ሳሙኤል አንቲንጌት የጻፈው መጽሐፍ አለ። የስልጣኔ ቀውስ ውስጥ ነው ያለው። ወይ ውጮችን አሉንም ወይኛ ኢትዮጵያውያን አሉንም። የአባቶች እነሱ የሰጡን ነገር ከምንም በላይ ለሌላው ትምህርት የሚሰጥ ነገር ነው። ግን ማን ነው እየኖረ ያለው? አሁን የሚያከብር ሰው አለ ወይ? ታላላቆችን የሚያከብር ሰው አለ? የሚያግዝ የተቸገሩትን የሚያግዝ ሰው አለ? እና እዛ እርሻው እንቅስቃሴ ላይ ወደ ውጭ አስፋፍተ ነው ያችን ቦታ ምን አረጋት? ተው በቃ አቁመሉ። እንደገና ገበሬዎች ቦታ ስለነበረች ከትምህርት ቤቱ በታች ያለች ግቢ ቦታ ስለሆነች እኛ አርሰን እዛ ጋር የሚገኘው ሳንቲም ወደፊት ትልልቅ ነገር መስራት እንዳለብን እናምን ነበር። ማለት ሰውና ሰው ይሄ ጥቅምን ቢዝ ያደረገ ሳይሆን ሰውን በቃ የሚያገለግል ሰውን የሚጠቅም ለሰው መሰረት የሚጥል ግለኝነት እንዳይሰፍን ግለኝነት እንዳይስፋፋ የሚያደርግ ሲስተም ነበር እንዘረጋለን ብለን እናስብ ነበር። እና ያችን ቦታ ከለከሉ። ግቢ ውስጥ ስንጀምር አንዴ ሲወጣ አንዴ ሲገባ ብዙ ቦታ ሄደን ነበርና እስከ ጥግ ድረስ የወሰደን አካል አልነበረም። ያው ነገሩ እንዳያድግ የሆነው ሚያ ነው። ቻሌንጆቹ ገና ጥቅንነት ሲጀምር ይባክስ ሊደርስ ነው። ለራስ አሰብ የሚልሽ ሰው ብዙ አለ። ለራስ ማሰብ ምን ማለት ነው? ለራስ ማሰብ ማለት ቪላ ቤት ውስጥ ቁጭ ብሎ ጥሩ ቤት ነገር ውስጥ ብቻ መኖር ያ ነው ህይወት። ያ ኮይን ሳይሆን ነው አንድ ሰው የተሻለ ህይወት ቢኖር ማንም አይጠላም። ግን ደግሞ ለብዙዎች የሚተርፍበት አይነት ህይወት ካለ ያ ጠቃሚ ነው። ግን ለምን አልቻለም? ለምንስ እንትን አላለም? ይሄ ሲባል ጥያቄ ምልክት ነው። የመጣንበት ሲስተም የራሱ ፈራሽ ትውልድ ነው ያለው፣ ተሳዳቢ ትውልድ ነው ያለው። ይሄ ነገር እኔ ህፃን ሆኜ ያላየሁት ነገር ስለሆነ አሁን እጋጫለሁ። ደግሞ አንድ አስተማሪ ምንድነው ያለኝ? አንተ እኮ ከሲስተም ጋር ነው የምትጋጭው። አንተ የምታስበው ያ የደጉን ዘመን ነው። እዚህ ጋር ደግሞ ቴክኖሎጂው የሚሄድ ምን ተጽዕኖ ያመጣበት ትውልድ ነው። ይሄንን ቀይረ ለማውጣት እንኳን እዛ ጋር በትመክራቸው ሲወጡ ሌላ ሰው ናቸው። ኢንቫይሮንመንቱ ራሱ እንዲላቸው። ስለዚህ ያን ነገር ለማምጣት ይከብዳል። የህይወት ጥሪ ሆኖ ቢሆንም ከአየር መንገድ ተመልሰ መምህር ሆንከው ይለኛል። እዚህ ጋር ግን የሚቀበል ምን አይነት ሰው? ከፍታ ላይ ዝቅታ ላይ የረሳ ትውልድ ነው ያለው። ነገ አይውክም እኮ አንተ ለራስህ ኑር ይለኛልና እሱ ለኔ ቅን በማሰቡ ነው። ግን መኖር ማለት እኔ ይቅርታ አድርግልኝ ከአንድ ቤተሰብ የዘለለ ህይወት መኖር ሲቻል መኖር ማለት ለሰው መትረፍ መቻል ሲቻል ነው ማለት እና ያን ህይወት ፈልገዋለሁ። ቻሌንጆች አሉ። ተው በማለት ራሱ አትቆፍር ስቲል ነው የሚሉኝ። አትቆጥቁት። እኔ ግን የዛ ልጅ ህይወት ታሪክ ውስጥ ስላለ ስቲል ነው እየቆፈርኩ። አትስራ እኮ ነው እያሉኝ ያሉት። ስራ ነው መባል ያለብኝ። ቆፍር በርታ ከጎንኑ ነው ማለት ያለባቸው። ሁላችንም ብንሰራች ሀገር ሁሉ ነገር አላት። ሰውን ያጣቸውና ቲንክ ቻሌንጁ አንቺ ከእግዚአብሔር ጋር የሚያቆራኝሽን ስራ መስራትሽን እርግጠኛ ከሆንሽ በዙሪያሽ የከበበ ሰው ቢናቅፍሽ ራሱ አንቺ ትክክል ነሽ። ያንቺ እምነት ነው ወሳኝነቱ። ዛሬ አወራን፣ ነገ ስንቶቻችን በህይወት እንደምንቀጥል አናውቅም። እስካለን ድረስ ግን ለሰዎች ኢንላይትመንት የሚፈጥር ስራ መስራት መቻል አለብን ብዬ አምናለሁ። ያ ደግሞ ቻሌንጅ ሳይኖር አይሆንም። ኤቭሪቲንግ ዊዛውት ቻሌንጅ አይሆንም። ኮምፕሌን የሚያደርጋለ የት ልደርስ ነው ዞሮ አያዩክም። እኔ ተማሪዎች ዞሮ እንዲያዩኝ አይደለም። አሁን ከኔ ወጥተው የሚያግዙ ተማሪዎች እንዳሉ አውቃለሁ። በራሳቸው የተቸገሩ የሚያግዙ አሉ። ከመንገድ አስነስተው የቀበሌ ቤት እንዲያገኙ አድርገው በሳንቲም በፋይናንሻል የሚያግዙ ሰዎች እንዳሉ አውቃለሁ። ቼልሻዳይ በህይወት የተለየች አንዷ ተማሪያችን የሚገርምሽ ዩኒቨርሲቲ ያለ 3 ጫማ አላት። አንዷን እንስሳሰጥ ነበር። ለምን ከ3 ጫማ ብዬ ስጠይቃት የነገርከን እኮ ነው የምንኖረው። ጥፋት ነው እንድትለኛለች። አርጊው ነው ለምን ሲሰጥ ነው የሚጨመረው እንጂ ሲዘረጋ ነው ነገር መጨመር ይቻላል። ብዙዎቹ ስለ ሰው መኖርን ጨምሯል። ቢያንስ እኔ ምሳሌ ማድረግ ብቻ ሳይሆን በአቅማቸው ልክ መልካም ስራ መስራትን ተምረዋል፣ እየኖሩት ነው ያለው። ያ ትርፍ ነው ለኔ።
ኦኬ አየር መንገድ ቢሆን ኦፍ ኮርስ የተሻለ ብር ይገኝ ነበር አው ብሩ ግን ለኔ ነው ዞሮ ዞሮ ያን ሰውት ነው ለሰው የሚተርፍ ትውልድ ግን በተፈጠረ ቁጥር ሀገሪቷ ሰላም ይኖራል ሀገሪቷ ሰው ብላ ሰው ለፈለገችላት ነገር አግኝታ ሰው ደግሞ ካለ ምንም ባይኖር የሰው ልጅ በፍቅር መኖር ይችላል ይሄ እንደሚመጣም ስለማውቅ ቻሌንጆቹ የትውልድ ያመጣጡ ሁኔታ ስለሆነ ብዙም ሊያሳስበኝ ይችላልና ቻሌንጆች አሉ ግን በእግዚአብሔር ሁሉ ይቻላል አው እንግዲህ ይሄ ምንድነው ስጥ ነው ስጥ ማለት ይሄ ምንድነው አንደኛ ከወንድሙ የወረሰ ባህሪ ነው ሁለተኛ ነገር ደግሞ ምንድነው ይሄ ልጅ የሚኖረው ለሰው ነው ለልጅ ነው አንድ የተራበ ልጅ ሲያይ ዛሬ መሳሰኝቶኛል ቋጥሪልኝ ይለኛል ያወቁ ቋጥራለሁ እሱ እንደማይበላ ስለማቅ ያንን እንደዛ ለፍቶ 4 ሰዓት የሚያመሽበት ጊዜ አለ አምሽቶ ሲመጣ እግሩን እንኳን መሰብሰብ ያቀተዋል ምን ነው ልጅ እንዴት ነው ዘላለም ለሰው እየኖርክ ምን መሆን ነው አለ እግዚአብሔር ይመስገን ተምረሃል በቂ ዕውቀት አለ በቂ ማስረጃ አለ ለምን ሌላ ስራ እንትን አትል እኔ መሪና አለቅ ተለክፈሃል እዛ ተለክፈሃል እንግዲህ ምንም ማድረግ አልችልም እላለሁ እሱ ሞራል ይዞት እኔ እንዲወጣልኝ ነው ግን ምንም በጭራሽ አባቱ ቢሞት ያስተናገዱት የሱ ተማሪዎች ናቸው በቃ ኖረ ለሰው ብቻ ነው ጥረቱ ስለዚህ ነው አሁን ምንድነው ታውቁት እግዚአብሔር ነው እንግዲህ ያዘዘው ይሄ ምንም ማድረግ አልችልም ግን ፈጣሪው ሆይ ጠብቅልኝ እንዲያምሽቶ ሲመጣ ስንት ነገር አለ ጠብቅልኝ ብዬ እንተላላለሁ እግዚአብሔር ይመስገን ምንም ማስነክቶት አያውቅም ይለፋል ይሮጣል ማህበራዊ ኑሮ ልዩ ነው ሰው ይወደዋል አካባቢ ጓደኞቹ አንገናኙም ወይ ብሎ ቤት ድረስ መጥቶ ይጠይቁታል እኛ ምንባርበት ጊዜ መመገብ ማይችሉ መደገፍ ያለባቸው ሰዎችን ለሚወጣም እየቀረበ ይደግፋቸዋል ይሄንን ብዙ ጊዜ እንተለኛና በጣም ደሜስራ ብዙ ጊዜ ገርመኛልና 7 ክፍል እየተማርን አየር መንገድ ላይ 6 መምህራን ይሳተፋሉ 6 አመት አካባቢ መምህራን ይሳተፋሉ ከዛው አንዱ ደመላሽ ነበር እና 4 ወር አካባቢ እንዲሄደ ከተመልሶ መጣ ለምን ስንለው እኔ ያስ በጣም ነው ፊል ያረኩት ለምን ያው ከዛ ከእንትሩ አንፃር አሁን ከሚያስተምርበትና ከዛ ምንትል ያኛው ይሻላል ያው እኛ እናስበው እንትነቱ ነው እሱ ለካ የሚያስበው እዛ ብቻውን ነው ሰው ጋር ይገናኙ የራሱን ህይወት ነው እየቀጠለ እዚህ ጋር ግን የብዙ ሰዎችን እንትን ይላል በአሁን ዘመን ሰው ደግሞ አይዞ ማለትም ጥሩ ነገር ነው ሌታ ሳንቲም አውጥተን ሰፖርት አድርጎ ማለት ብቻ ሳይሆን አይዞ ማለትም ጥሩ ነገር ነው ደግሞ ይሄንን በጣም ይተገበረዋል እስካሁን ድረስ በዚህ ህይወት ነው ያለውና በጣም ጥሩ መምህር ለብዙ መምህራኖች አሪያ የሚሆን መምህር ነው በጣም ውስጡ የተሰበረ ሰው ነው ማለትም በእግዚአብሔር ቃል በቃ በእግዚአብሔር ቃል ታንጾ ያደገ ልጅ ነው በእግዚአብሔር ቃል ታንጾ ያደገ ልጅ ነው ስለሽ ሰውን እንደዚህ አይተሽ ራሱ ይሆነ የምትረጂው ነገር አለ እና እሱ ለራሴ ልኑር የሚል ልጅ አይደለም ማለትም አሁን አድራጎት እና ያለን በአድራጎት ደረጃ ጎንቦስ ብሎ ይሰራል ቀና ብሎ ይሰራል በቃ ያስተምራል ከዛ መልስ ደግሞ ስራውን ይሰራል ከዛ በኋላ ደግሞ ተማሪ መሃል ደርሶ ተማሪ ቦታ ደርሶ ያለውን ችግር ይፈታል ተማሪዎች ላይ የሚከሰቱት ነገሮች ይከታተላል እዛ ጋር ደግሞ የሚከሰቱ ነገሮችን ችግሮችን ይፈታል እና አንድ በአንድ ተማሪዎችን ያገኛል ማለት ይቻላል እና በማንኛውም ነገር በቃ ዝቅ ብሎ ሲሰራ ነው የምታዩ ዝቅ ብሎ ሲሰራ ሰዎችን በፍቅር ሲያቀርብ ሰዎችን በመልካምነት ሲያቀርብ በቃ በአድራጎታቸው በማንኛውም ነገራቸው ሲያበረታታ ተማሪ ተጎርቶ ካየ ወደ ኋላ አይልም እያንዳንዱ ነገር በጣም እንትን ይላል ሪሊ መምህር ነን ወይ ነው መጀመሪያ መጠየቅ ያለብን ስራችን አስተማሪ ነው ወይ ለምሳሌ እኔ ጭቃ ውስጥ ገብቼ ቆፍራለሁ በቦቲ ምናምን ያቃሉ ተማሪዎቼ በቱታም በቦቲም ሊሆን ይችላል ክፍል መገባው ገብቼ ሳስተምር ያንን ሳስተምር ጭቃ እንዳይጸየፉ ነው ፍሬሽ ከጭቃ ነው አይተፈጠረ መጻፍ ብቻ አይደለም እጃቸው ማብኳት መቻል አለበት መቆፈር መቻል አለበት በፊት እነዛ 50 ተማሪዎች ሲታገዙ ዛ ከበው ውስጥ ያለ ሲታገዙ እኔ ሆኜ 50 ተማሪዎችን በአቅሜ ካገዝኩ ብዙዎቻችን እንደዛ ብንሆን ደግሞ አገሪቷ ላይ ችግር የሚባል ነገር ያን ያለ ነበር ማለት ነው የማስበውና ሌሎችም መምህር ቲዮሬቲካል መሆን የለባቸውም ማለት ነው
ሪሊ የእውነት ናቸው የእውነት መምህር ነው ወይስ እንደው ኑሮ ለመኖር ነው ስራን መንሰራት አንዳንዴ ቲቺንግ ኢዝ ብሪጂንግ ኦኩፔሽን ይዛል መሸጋገር አይደለም ነው ይላል ወደ ሌላ ፕሮፌሽን አስተማሪ ካልሆነ ባያስተምር መርጣለሁ ካልሆንኩ ባላስተምር ለምን ትውልድ ገላለሁ እውነተኛ ትውልድ እንዲፈጠር ግን ምክንያት መሆን መቻል አለብኝ እኔ ለራሴ መንግስት ነኝ በግሌ ብጠይቂ መንግስት ነኝ እዛ ጋር ተማሪዎች ለነሱ መንግስት ነኝ እኔ ነው የሚጠብቁኝ ስለዚህ እነሱ ውስጥ እያንዳንዱ ውስጥ ምጥላት ተጠር ትርጉም አላት ብያምናለሁና ያን ነገር ማምጣት ይችላል ብያምናለሁ እና አስተማሪዎች መሆን ያለባቸው እውነት አስተማሪ ናቸው የማይጸየፉ መሆን አለባቸው ጎንበስ ብሎ መቆፈር ካለባቸው መቆፈር መቻል አለባቸው መሸጥ ካለባቸው መሸጥ አለባቸው በዛ ውስጥ ባይገርምሽ መካሪ በሚባለው ክበብ ውስጥ የሚሸጡ ተማሪዎች የሚገበያዩ የሚቆፍሩ ተማሪዎች የሚለፉ ተማሪዎች ተፈጥሯል ይሄ ለሀገር መሰረት ነው የሚሰራት ለድል ይፈጠራላት ያለ ስለዚህ የምንራብ ሀገር ሳይሆን የተተረፈረፈን ሀገር እንደሆነ ስለሚገባኝ ለዚህ ደግሞ ትልቁ መሳሪያ መሆን የምንችለው እኛ መንበሮች ነው ሌሎቹ ስለሚሰሙ በእነሱ ማስረጽ ከኛ ይተበቃል ብያምናለሁ እኔ አሁን የሚናፍቀኝ ፍሬው ነው ታናሾቹ ወልደዋል ታላቆቹ ወልደዋል ልጆቹ እዚህ ነው የሚውሉት እንደ ልጁ አርጎ ሲያይ ያንተንስ መቼ ነው ማየው እግዚአብሔር መቼ ነው የሚያሳየኝ ምክንያቱም ዛሬ አለን ነገ የለንም እላለሁ እና እግዚአብሔር መጨረሻውን ያሳምርለት መመኘት ፈልገው ደሜ ወልዶ አግብቶ ማየት እኔ ደስ ይለኛል በጣም ዝግዜ እመኛለሁ እሷውን ስጋቱ ምንድነው እናት ወደ ትዳር ከያስኩኝ በጎ አድራጎትን ላቆሙ ይችላልው ይላል ያው ይሄን የሚለው ቅዱስ ጴጥሮስ ለተናገረው መጀመሪያ መንነ ነው የሚለው ከተመነና ያው እግዚአብሔር ነው ሁሌ የምናስበው ግን ካገባን ደግሞ ያው የእግዚአብሔር ፍቅር በከፊል ሚስት ይባላል ከዛ ልጅ ያንን ያው የመጽሐፍ ቅዱስ እንት ስላለ ያ ተጠራጉታል እና ደም ያግብቶ ወልዶ እናቱም ብዙ ጊዜ ትለኛለችና እኔ ልጅ አግብቶ ፍሬውን ማየት ይፈልጋልና እኔ ደግሞ ይሄን እመኝለታለሁ እግዚአብሔር ብሎ እሱ አግብቶ ወልዶ ከዛ ደግሞ ፍሬውን አይቶ እኛም ደግሞ የሱን ደስታ ተካፍለን ይሄ መልካምነቱ እንደዚሁ ቀጥሎ እግዚአብሔር አምላክ ጤና እድሜ ሰጥቶት በቃ መድኃኒዓለም ክርስቶስ ሁሉን ነገር ፍላጎቱን አሟልቶለት ራዩ ትልቅ ነው ገና ተጀመረ እንጂ ራዩ ስላላበቃ እግዚአብሔር ለነገ ክብር ደግሞ እንዲያበቃው ጸሎቴም ምኞቴም ነው ፍላጎቴም ነው እውነት ነው ማዘርም እንዳገባት ትፈልጋለች የራሴን ህይወት እንደመሰረት ትፈልጋለች ለሷ መቆየት እንዳለብኝ ባምን የራሴ ህይወት ደግሞ ያስፈልጋል ብያምናለሁ ግን ምን አለ መሰለሽ ከራሴ ጋር ግጭት የፈጠረው ነገር ምንድነው የሰው ልጅ ራሱን ህይወት ሲኖር የውጭን ህይወት ይተዋል ልጅ አሁን በወልድ ስለ ልጆቼ ነው ማስበው ሚስት ብትኖረኝ ስለ ባለቤቴ ነው ማስበው አስተሳሰብ ሆም ቤዝ ይሆናል ማለት ነው ለብዙ ግን መትረፍ የምትሽበት መንገድ ካለ ያነጋግራ ከይሰርተሽ እንዳልሽው በሂደት ደግሞ እግዚአብሔር የሚያመጣው ነገር አናቀም የሱ ፈቃድ ይሁን ብለ እሱ በሚያመጣልን መሰረት ነገር ይቀጥላል ብያምናለሁ መታመኛዬ